በዛሬው ቪዲዮአችን ዝም ብለን ኖርማሊ ከምናቃቸው ቃላቶች ይልቅ በትክክል ሊባሉ የሚችሉ ቃላቶችን እየተጠቀምን የምንላቸው ኤክስፕሬሽኖች ይኖሩናል። ጥፍር መቁረጫዎች አሉ አይደል? ጥፍር መቁረጫዎች ስማቸው ምን ነበር? ኦሳማ ቢን ላደን እዚህ ነው ያለው፣ አልሞተም። እሺ and shave your head also, right? Yeah. Like ሰይፉ ፋንታውን ሳሩ አደገ። ስለዚህ ሳሩን ቁረጠው ወይም ሳሩን ቁረጡት በላይ። What do you do with vegetables? ሸሚዜ ክፍት ነው። ያው ድሮ ነው ድሮ አይ ድሮ አይደል? ትገምታለህ እንዴ ዝም ብለህ? Do you use an umbrella? Yes. Use umbrella when it rains? Oh, this is also an umbrella. Zip up. ነገርኩት አይደል? የመጀመሪያው ለምሳሌ cut your nails ምናምን ለማለት ወይ ደግሞ ጥፍርን ተቆረጥ ለማለት cut your nails ከሚለው ልክ የተሻለው የትኛው ነው የሚለውን ኦኬ ሶ እንደዚህ አይነት ቃላቶችን እያየን ኤክስፕሬሽኖቹን እንሰራለን። አቤሎ አብሮን አለ ሶ he will be just like guessing ወይም ደግሞ እየገመተ አብረን እንሰራለን ማለት ነው። የማይ እንግሊሽ ቤተሰቦች don't forget to subscribe and ኮሜንታችሁንም እንፈልጋለን። ደውሉልን ባዮ ላይ ባለውም ስልክ ሶ የመጀመሪያው ጥያቄ ያወራን የነበረው ቅድም ስነግራቸው ነበር cut your nails ይላል። ስለዚህ like ይባላል አይደል? ኖርማሊ ይባላል ሶ cut your nails ይባላል። ግን ከሱ ይልቅ ምን ብንለው ይሻላል? ሰምተህ ታውቃለህ? alright so like cut your nails የጥፍር መቁረጫዎች አሉ አይደል? ጥፍር መቁረጫዎች ስማቸው ምን ነበር? ምን ነበር የሚባሉት? ጥፍር መቁረጫ ምን አለ? የሚያቅሰው አለ እዚህ ከተሰባሰባችሁ ትላል አላችሁ የሚያቅሰው አለ። እሺ they call it clippers ይባላሉ። ሶ ስለዚህ nail clippers ናቸው አይደል? ስለዚህ ጥፍርን ተቆረጥ ለማለትም ጥፍርን አስተካክለው ቁረጠው ከሆነ clip your nails ይሆናል ማለት። ስለዚህ ምን ትላላችሁ ማለት ነው? ትክክለኛው እንግሊዘኛ clip your nails ነው። በጣም ጥሩ። ምን ይባላል ይሄ? አንተ እንደውም ብዙ ነው ያለ አይተው ስለማያውቁ እንጂ ኦሳማ ቢን ላደን እዚህ ነው ያለው፣ አልሞተም። እሺ ጺም ምን ይባላል? beard አይደል? so beard ቁረጠው ይቻላል like cut your beard ሊባል ይችላል ግን it's not the normal English። ስለዚህ ምን ይደረጋል? ጺም ምን ይደረጋል? shave አይደል? shave your beard ነው የሚባለው። so ስለዚህ እናንተም ስትሉ shave your beard ትላላችሁ። በነገራችን ላይ ይሄ ነው beard፣ ይሄኛው ምንድነው? mustache right? so ይሄኛው mustache ነው። ስለዚህ you can shave your mustache too ማለት and shave your head also, right? like ሰይፉ ፋንታውን ሼቭ ማድረግ ኦኬ ሼቭ እና እንትን ይለያያል። መቆረጥ ሶ መላጨትና መቆረጥ ስለዚህ ጺምህንም ስታስተካክለው ግን ያው ላይክ ሼቭ ነው የሚሉት አይደል? so you can what trim ነው የሚያደርጉት። ይሄኛውን ፀጉርህንና ጺምህንም ትሪም ነው የምታደርገው እያሳጠርከው መሄድ ማለት ነው። ኦኬ alright the next one is ኬኩን ቁረጠው በለኝስ cut the cake ነው ብዙ ጊዜ የተለመደው ነው ወይስ slice the cake አይደል? በጣም ጥሩ። ስለዚህ slicing the cake ነው። ስለዚህ ገምተህ ነው አይደል? so like the cake and breadም ሲሆን slice the bread ነው የሚባለው ነው። በጣም ጥሩ። እሺ ሳሩ አደገ። ስለዚህ ሳሩን ቁረጠው ወይም ሳሩን ቁረጡት በላይ trim the grass okay trim alright እሺ ይደረጋል አይደል? so የሆነ ነገር ከሱ ይልቅ ግን አለች እንትኗን ታውቃታለች ማሽኗ ምናምን የሚያረጉበት አሁንም አለች። ይሄ ህዝቡ ተሰብስቦ የሚያጥ ማሽን መንገድ ላይ አለች። ስለዚህ instead of cut the grass ምን ማለት ይችላሉ ማለት ነው? they can say mow okay mow ነው mow ነው የሚባለው። ስለዚህ mow the grass ነው። ስለዚህ ሳር ማጨድ is mowing the grass okay ስለዚህ mow the grass ማለት ይችላሉ ማለት ነው። okay what do you do with vegetables? like the veggies ምናምን ሲሆኑ cut the vegetables እሺ cut the vegetables ከሱ ሌላ አለ ምን ይደረጋል? vegetable ይከተፋል አይደል? ለምሳሌ onion ስለዚህ onion the potatoes tomatoes and all this thing ምንድነው የምታረጋቸው? chop አይደል? ለዛ ነው የሚሆኑት ማለት ነው። በጣም ጥሩ። ቺዝ ይሄ የምናቀው ይሄ አበሻው ቺዝ አይደል? ግን ቺዝ አለ አይደል? ይሄ ብዙ ጊዜ ሲመጣ ብዙ ጊዜ በሆነ ፎርም ነው የሚመጣው ማስታወቂያ እንዳይሆንብኝ እንጂ የሆነ እንትን አለው አይደል? ቅርጽ አለው አይደል? አስተዋወቁት። እሺ ስለዚህ በሆነ ቅርጽ ነው የሚመጣው። ስለዚህ እሱን ቺዝ ምንድነው? cut the cheese ወይስ slice the cheese? ኦኬ ምን ይደረጋል? ለምሳሌ ፒዛ ላይ ቶፒንግ አለ አይደል? ፒዛ ላይ ለማድረግ ምንድነው የሚደረገው? ይፈጫል ነው so ግሬት ነው የሚደረገው። እቺ የካሮት መፍጫዋ ነገር ማለት ይችላል። so እንደዛው ቺዝ ምን ይደረጋል? ግሬት ይደረጋል። ግሬት the cheese ነው የሚባለው alright so you have to use it this way ማለት። እሺ አሁን ከት እና ያየነው ቀጥሎ ደግሞ የምናየው ደግሞ ፎርም አለ። ለምሳሌ መጋረጃ አጠገብህ ካለ መጋረጃውን ዝጋው በለኝ እስቲ። ክሎዝ የሚለውን ነው ብዙ ጊዜ የምንጠቀመው አይደል? close the curtains ነው። ግን ትክክለኛው ግን draw ነው።
draw the so ስለዚህ ከዛ ሳብ አድርገ መዝጋት is draw the curtains ይሆናል ማለት ነው። እሺ ሸሚዝን ዝጋው በለኝ እስቲ። ሸሚዜ ክፍት ነው። ያው draw ነው draw draw አይደል ሌላ ተገምታለህ እንዴ ዝም ብለሽ close the shirt ይሻላል ወይስ ምን ይሁን? ከእንትኑ ጋር የተያዘ ነው። ምን አፕ ነበር? እሱ like zip it up is like በዚፕ ሲሆን ይሄኛው ምንድን ይባላል? በተን። እሺ ስለዚህ በተን አፕ ስለዚህ በተን ቁልፍም ነው መቆለፍም ይሆናል። ስለዚህ button the shirt ነው። ኦኬ ስለዚህ ቁልፉን ቆልፈው ስትል ወይ ደግሞ ሸሚዝን ዝጋው ስትለኝ button the shirt ወይ ደግሞ button up your shirt አይደል? ሶ ማለት ትችላለህ ነው። እሺ ስክሪፕቶ ኦኬ ያ ፔን ስለዚህ ክዳን አለ ክዳኑ ወይ ደግሞ ስክሪፕቶን ዝጋው ትለኛለህ። close the pen alright እሺ እሱ ኖርማሉ ማለት ነው አይደል? ብዙ ጊዜ የምንሳሳተው ማለት close the pen ሳይሆን cap the pen so ክዳን cap ነው የሚባለው ኦኬ cap ማለት ስለዚህ cap the pen ካልከኝ መዝጋት ይኖርባል ማለት ነው አይደል? cap the pen ይሆናል። እሺ አሁንም ማስታወቂያ ሊሆንብን እሺ ይሄን ነገር እንደዚህ ፈተውት ኦኬ ከዛ ዝጋው በለኝ close the bottle or something cap ይባላል። ለምሳሌ ይሄ close the cap ነው ምንድነው ሊድ ነው የሚባለው ሊድ ማለት ክዳን ነው። እሺ የማንኛውም እንትን ሊድ ነው የሚባለው ሶ ስለዚህ ዝጋው በለኝ እስቲ ማስታወቂያ እንዳንሰራ ብዬ ነው የዘጋው። I don't know እሺ ስለዚህ ምን እያረኩት ነው? you are closing it ምንድነው የሚባለው? rotate ሌላ ሰው ቢሞክር የለ screw እሺ አይደል ምን እያረኩት ነው? ሳረግ ምንድነው? squeeze okay tighten all right tighten the cap ስለዚህ ምን እያረኩት ነው ማለት ማጥበቅ ነው አይደል? ሶ ስለዚህ ዝጋው ስትለኝ tighten the cap ይባላል ወይም ደግሞ the lead I'm sorry tighten the lead ነው። እሺ do you use an umbrella? yes use umbrella when it rains oh this is also an umbrella but it's not for a rain ምናምን the sun አይደል? እሺ ለምሳሌ ይሄዱ ጥላውን ጠፈው በለኝ እስቲ ማጠፍ ካልኩ actually so ብዙ ሰው ግን ምን ይላል close the umbrella ይላል so instead of that one fold the umbrella ነው የሚባለው። እሺ and okay so you use a bag አይደል like backpack አለ so ስለዚህ ዝጋው በለኝ እስቲ ባጉ ክፍት ነው so zip ምንድነው zip up ነገርኩት አይደል zip up the bag ነው አይደል የሚሆነው? እሺ በር አለ ኦኬ በር ይሄ በተለይ ትልቁ በር ማለት ነው so gate ነው የሚባለው አይደል? ትልቁ በር gate close the gate ግን አይባልም ብዙ ጊዜ የሚባለው ምንድነው latch ነው LATCH ኦኬ ምን ያደርጉታል? so ወይ በሮል የሚያደርግ በር ሊሆን ይችላል አለበለዚያ ደግሞ በሪሞትም ሊሆን ይችላል so latching the gate ነው የሚባለው ማለት ነው። እሺ አንድ ለነሱ አሳይመንት ልሰጥ ነው ላንተም እንዳነግራቸው ግን just you have to use it ለምሳሌ ፖስታ አለ አይደል? ፖስታው ምንድነው የምታደርገው? ለምሳሌ አርገ ፖስቷን ምንድነው የምታደርገው? I think I knew it you know it so ፖስታ ምንድነው envelope ነው አይደል? so ምንድነው የምትለው ታዲያ? ለመልስ አትንገራቸው ብለኝ ይመልሰው ይንገራችሁ እሺ ንገራቸው እና ይል በቃ seal አይደል? seal the envelope ነው ስለዚህ sealing ወይም ደግሞ መዝጋት ይሆናል ማለት ነው። በጣም አሪፍ ሰው በጋ ላይ ያው ከክረምት ከጨረስን በኋላ በጋ ላይ በጣም አሪፍ ክላሶችን ጀምረናል። ምክንያቱም የአደልት ክላስ የቺልድረን ክላስ and at the same time ደግሞ ለሰራተኞች ምናምን የሚሆኑ ጠዋት ላይ ከሰዓት ላይ ማታ ቅዳሜና እሁድን ጨምሮ ክላሶች እየተሰጡ ነው። በ2 ወር በ4 ወር በ6 ወር እያደረግን በደንብ እናንተን ንግግር ለማለማመድ ዝግጅታችንን ጨርሰን እየጠበቅናችሁ ነው። so you need to come and get registered አለበዚያ ደግሞ በኦንላይን የፕራይቬት ክላስም የግሩፕ ክላስም እየተመዘገባችሁ መማር ትችላላችሁ። ስልክ ቁጥሩ እዛ ላይም አለ so እዚህ ሮል የሚያደርገው ላይ የምፈልጉትና so ስልካችንን ደውሉልን. We'll talk about some other issues next time. Thank you very much. We'll see you next time. Bye.